የአብርሃም ልጅ የመሆን ምልክት ነበር። በሐዲስ ኪዳን ደግሞ ጥምቀታችን የልጅነት ምልክታችን እንደሆነ ግዝረት በጥምቀት ተተክቷል። ኢትዮጵያውያን ዛሬ ግዝረትን አላቋረጥንም። ግዝረት የወንድ ነው፣ የሴት አይደለም። እኛ በዘመን ነው በሕግ ያመጣ ነው የራሳችን ፍልስፍና ጨምረንበት እንጂ ከቁልፈተ ሥጋ ይገላገል የተባለ ወንዱ ነው። ለሴቶች ግዝረት አልታዘዘም። እኛ በራሳችን ባህል ብዙ አድርገናል። ግግ አውጥተናል፣ አካል ተልትነናል፣ ያልተፈቀደ ሰርተናል። የእኛ ጣጣ ነው፣ የመጽሐፉ አለ። አብርሃም እንዲህ ነው ለእግዚአብሔር የመለየቱ ኪዳን የማክበሩ ምሳሌ ነውና ግዝረት ተፈቅዶለታል። መድኃኒታችን ፈጸመው። ወገኖቼ የማይፈጽመውን አድርጉ የሚል ጌታ አይደለም። እኛ ፈጽሙ ብለን እንደክማለን። አርጉ እንጂ መቼ እናድርጋለን ብለን እንወድቃለን። እኛ ሰው ነን፣ ያቆመን ምሕረቱ። እኛማ የተሰጠንን መፈጸም አልቻለም። እንደተናገርን አልኖርንም፣ እንደዘመርን በሕይወታችን አልገለጥነው። እንዳመሰገንን ሰላም ለሁላችሁ ይሁን ሲል ካህኑ የሰላምን አዋጅ ሲያውጅ ከአንተ መንፈስ ጋር ብለን ግን ሰላማውያን አይደለም። ለሰላም እልፍ ብለን ዋጋ አልከፈልንም፣ ይቅር አላልንም። በደነደነ ልብ ቂም በቋጠረ ሕሊና በማይተው ልቡና ከኔ ይልቅ ለእገሌ በሚል መንፈሳዊ ስብዕና መኖር አልቻልንም። እኛማ ተናግረን አንፈጽምም። የተናገረውን የሚፈጽም አባት እግዚአብሔር ብቻ ነው። ፈጸመ ይላል። በዚያ ዕለት በመልአኩ በቅዱስ ገብርኤል እንደተነገረ ስሙ ኢየሱስ ተብሎ ተጠራ። ኢየሱስ ለማለት አትፍሩ፣ ኢየሱስ ለማለት አንፍራ። ብዙ